ብዙዎቻችን ሸረሪትን እንደ ተራ ነፍሳቶች ቆጥረን ብዙም ትኩረት አንሰጣቸውም። ዛሬ የምናያቸው 10 ሸረሪቶች ግን ተራ ነፍሳት አይደሉም። እነሱ የመርዝ ፋብሪካዎች፣ የጥበብ አዳኞችና የሰው ልጅ አስፈሪ ቅዠቶች ናቸው። ያልጠበቅናቸው ሸረሪቶች በአንድ ንክሻ ብቻ ያለምንም ቅድመ ህመም ምልክት በሰከንድ ውስጥ ይገላቸዋል። አዎ፣ ማምለጫ ወይም መድኃኒት በፍጹም እንዳታስቡ። ይህን ቪዲዮ እስከ መጨረሻው አይታችሁ ከድንገተኛ ሞት ራሳችሁን እንድትጠብቁ እያልን ይህን ትምህርታዊ ቪዲዮ ክብሩት ጋብዘናችኋል። 10ኛ ሆቦ ሸረሪት። ይህ ሸረሪት በአውሮፓና በሰሜን አሜሪካ የሚገኝ ሲሆን መጠኑ መካከለኛ ቢሆንም ረጅም እግሮች አሉት። ምንም እንኳን መርዛማነቱ ለሰው ልጆች ገዳይ ባይሆንም ንክሻው ከፍተኛ የሆነ የቆዳ መቆጣትን፣ ቁስለትንና ያስከትላል። ብዙ ጊዜ በቤቶች ውስጥና በጓሮች ውስጥ ስለሚገኝ ከሰው ጋር የመገናኘት እድሉ ከፍተኛ ነው። 9ኛ ወልፍ ሸረሪት። እነዚህ ሸረሪቶች ስማቸው እንደሚያመለክተው እንደ ተኩላ አዳኝ ናቸው። ድር አያድሩም፣ ይልቁንም ምርጫቸውን በመከተል ያድናሉ። መጠናቸው እስከ 2 ኢንች የሚደርስ ሲሆን ሰውነታቸው በፀጉር የተሸፈነ ነው። ንክሻቸው ለሞት ባያዳርስም በጣም የሚያም እብጠትን፣ ማሳከክና የሰውነት ቁስልን ያስከትላል። 8ኛ ቢጫ ከረጢት ሸረሪት። በቀለማቸው ቢጫማ የሆኑት እነዚህ ሸረሪቶች በቤቶች ውስጥ በብዛት ይገኛሉ። መጠናቸው ትንሽ ቢሆንም በንክሻቸው ወቅት የሚረጩት መርዝ የቆዳ ሕዋሳትን የመግደል ባህሪ ያለው። ንክሻቸው ከባድ ህመም ስለሚያስከትል ሲሆን ቁስሉ ለመዳን ረጅም ጊዜ ይፈጅበታል። 7ኛ የብራዚል ሳልሞን ፒንክ ስፓይደር። ይህ በዓለማችን ላይ ካሉ ግዙፍ ሸረሪቶች አንዱ ሲሆን የእግሮቹ ስፋት እስከ 10 ኢንች ሊደርስ ይችላል። ምንም እንኳን መርዙ ለሰው ልጅ ገዳይ ባይሆንም መጠኑ በጣም አስፈሪ ነው። ከመርዙ ይልቅ በሰውነቱ ላይ ያሉትን ፀጉሮች በመርጨት የአይንና የቆዳ መቆጣትን በከፍተኛ መልኩ ሊያስከትል ይችላል። 6ኛ 6 አይን ያለው የአሸዋ ሸረሪት። በአፍሪካ በረሃዎች ውስጥ የሚገኘው ይህ ሸረሪት ራሱን በአሸዋ ውስጥ ቀብሮ ያድናል። መጠኑ መካከለኛ ቢሆንም መርዙ በጣም አደገኛ ነው። መርዙ የደም ስሮችን በማፍሰስና የሰውነት ሕዋሳትን በማጥፋት ይታወቃል። እስካሁን ለዚህ ሸረሪት መርዝ መድኃኒት አልተገኘለትም። 5ኛ ብራውን ሪክለስ። ይህ ሸረሪት በጀርባው ላይ የቫዮሊን ቅርጽ ያለው ምልክት በመኖሩ ይታወቃል። መጠኑ ትንሽ ቢሆንም መርዙ ግን በጣም ኃይለኛ ነው። ንክሻው መጀመሪያ ላይ ህመም ባይኖረውም ከጥቂት ሰዓታት በኋላ በንክሻው ዙሪያ ላይ ያለ ቆዳ መበስበስ ይጀምራል። በወቅቱ ሕክምና ካልተገኘ ከባድ የሰውነት ጉዳት ያደርሳል። 4ኛ ብላክ ዊዶ። በጥቁር ቀለም በሆዷ ላይ ባለው ቀይ የሰዓት መስተዋት ቅርጽ ትታወቃለች። የዚህ ሸረሪት መርዝ ከእባብ መርዝ በ15 እጥፍ ይበልጣል። ንክሻዋ የጡንቻ መሸማቀቅን፣ ከፍተኛ የሆድ ህመምንና የመተንፈስ ችግርን ያስከትላል። ምንም እንኳን ዛሬ መድኃኒት ቢኖረውም አሁንም በጣም አደገኛ፣ ልንጠነቀቃት የምትገባ አስገራሚ ሸረሪት ናት። 3ኛ ሲድኒ ፌኔል ዌብ። ከአውስትራሊያ የሚገኘው ይህ ሸረሪት እጅግ በጣም ጨካኝና ተቆጣጣሪ ነው። መጠኑ ትልቅ ሲሆን ትላልቅ ጥርሶች አሉት። መርዙ በደቂቃዎች ውስጥ የሰውን ልጅ የነርቭ ስርዓት ሊያቃውስ ይችላል። መከላከያ መድኃኒት ከመገኘቱ በፊት ለብዙ ሰዎች ሞት ምክንያት ሆኖ ነበር። 2ኛ ጎሊያድ በርድ ኢተር። በመጠኑ በዓለም ላይ አንደኛ የሆነ ሸረሪት ነው። ስሙ ወፍ በላ ይባል እንጂ አብዛኛው ጊዜ ትናንሽ ነፍሳትና እንቁራሪቶችን ይመገባል። መርዙ ለሰው ልጅ ገዳይ ባይሆንም በትላልቅ ጥርሶቹ የሚሰጠው ንክሻ ግን እንደ ተርብ ንክሻ በጣም ቁስልና ህመም የሚያመጣ ሸረሪት ነው። 1ኛ የብራዚል ተቅበዝባዡ ሸረሪት። ይህ ሸረሪት በዓለም ላይ በጣም መርዛማ ሸረሪት ተብሎ በጊነስ ወርልድ ሪከርድ እስካሁን ድረስ ተመዝግቦ ቆይቷል። መጠኑ ትልቅ ሲሆን በጣም ተንቀሳቃሽ ነው። ብዙውን ጊዜ በሙዝ ቅጠሎች ውስጥ ስለሚደበቅ የሙዝ ሸረሪትም ይባላል። መርዙ የነርቭ ስርዓትን ሙሉ በሙሉ በሰከንዶች ውስጥ በመቆጣጠር
በቀላሉ ለሞት የሚዳርግ አስፈሪ መርዛማ ሸረሪት ነው። እንግዲህ ዓለማችን 10 አስፈሪ ገዳዮች እንደዚህ አይተናቸዋል። ምናልባት አሁን አንዱ በቅርብ ባለ ግድግዳ ላይ ወይም በጫማ ውስጥ ተደብቆ ይሆናል። ተፈጥሮ ውብ ነች ይባላል። ነገር ግን በእነዚህ ሸረሪቶች አይን ስታየት ተፈጥሮ ጨካኝና ደም መጣጭ ነች። ከነዚህ 10 መርዛማ ፍጥረታት መካከል በህልም እንኳን ማየት የማትፈልገው የትኛውን ነው? አስተያየታችሁን ከታች ኮሜንት ላይ ጻፉልን። ለዚህ ቻናላችን አዲስ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም እንደዚህ አይነት አስገራሚና ትምህርታዊ ቪዲዮዎችን በቶሎ እንዲደርሷችሁ ይረዳችኋል። እናመሰግናለን።